የተከበራችሁ የፈጠነ ሚዲያ ቤተሰቦች ፈጣን እውነተኛና የተጣሩ ወቅታዊ መረጃዎችን የምታገኙበት የዕለቱ የዜና እትማችን ተጀምሯል። ዛሬ በዋናነት በሕግ የበላይነት በዜጎች ደህንነትና በፍርድ ቤት ውሎች ዙሪያ የተሰሙ አበይት መረጃዎችን ይዘንላችሁ ቀርበናል። በሱሉልታ እገታ ሲፈጽሙ የነበሩ 4 ግለሰቦች በ18 ዓመት ጽኑ እስራት ተቀጡ። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ውስጥ በተደራጀ መልኩ የእገታና የወንብድና ወንጀል ሲፈጽሙ የነበሩ 4 ግለሰቦች በጽኑ እስራት መቀጣታቸውን የወረዳው ፖሊስ አስታወቀ። የሱሉልታ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ሙሉ ጉደታ ለብስራት ሬዲዮ እንደገለጹት ጥፋተኛ የተባሉት ግለሰቦች አዲሱ ነጋሽ፣ ደሮ ተሾመ፣ ደጀኔ ተስፋና ቶላ አለሙ የተባሉ የዚህ ወረዳ የኑኑ ሳዩ ቀበሌ ነዋሪዎች ናቸው። ተከሳሾቹ ከአካባቢው ማህበረሰብ ጋር በሰላማዊ መንገድ የተለያዩ ስራዎችን በመስራት የሚኖሩ ጓደኛሞች የነበሩ ቢሆንም ከቅርብ ጊዜ ወዲህ ግን የተለየና ህገወጥ እንቅስቃሴ ማሳየት ጀምረው ነበር። ግለሰቦቹ ካለፈው ጥቅምት 21 ቀን እስከ ጥር 5 ቀን 2017 ዓ.ም ድረስ ባሉት 4 ወራት ውስጥ አልጌሳዮ በተባለ ስፍራ ህገወጥ የጦር መሳሪያ በመታጠቅና ጨለማን ተገን በማድረግ በአካባቢው ነዋሪዎች ላይ ተደጋጋሚ የእገታ ወንጀል ሲፈጽሙ ቆይተዋል። የታጋቾችን ቤተሰቦች ከ100,000 እስከ 200,000 ብር እንዲከፍሉ በማስገደድ ገንዘብ የከፈሉትን ሲለቁ መክፈል የማይችሉትን ደግሞ ልጆቻቸውን ጭምር መልሰው በማገት ተደራራቢ ወንጀል መፈጸማቸው በማስረጃ ተረጋግጧል። በአንድ ወቅት አንድን ግለሰብ አግተው ካቆዩ በኋላ 200,000 ብር የለኝም በማለቱ እሱን ለቀው በሱ ምትክ ልጁን መልሰው በማገት 300,000 ብር ተቀብለው እንደነበር ፖሊስ አስታውቋል። የተደራጀው የሰላምና ጸጥታ ግብረ ኃይል ሙሉ መረጃ ከደረሰው በኋላ ባደረገው ጥብቅ ክትትል 4ቱንም ተጠርጣሪዎች በቁጥጥር ስር ማዋል ችሏል። ፖሊስ የምርመራ መዝገቡን አጠናቆ ካስረከበ በኋላ አቃቤ ሕግ በተከሳሾች ላይ 6 ከባድ የወንጀል ክሶችን መስርቶባቸዋል። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የቀረበውን የሰውና የሰነድ ማስረጃ ከመረመረ በኋላ ተከሳሾቹ በሰላማዊ ማህበረሰብ መካከል በመሸሸግ ህገወጥ የጦር መሳሪያ በመታጠቅና ጨለማን ተገን በማድረግ ከፍተኛ የወንብድና ተግባር መፈጸማቸውን አረጋግጧል። በዚህም መሰረት ፍርድ ቤቱ ግንቦት 8 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ18 ዓመት ጽኑ እስራት እንዲቀጡ ውሳኔ አስተላልፏል። የተከበራችሁ የፈጠነ ሚዲያ አድማጮች ከሱሉልታው የእገታ ወንጀል ውሳኔ በመቀጠል በሸገር ከተማ በንጹሃን ዜጎች ላይ ተፈጸመ ሌላ የስልጣን አላግባብ የመጠቀም ወንጀልና የተሰጠውን የፍርድ ቤት ውሳኔ ደግሞ እንደሚከተለው። በሸገር ከተማ ስልጣኑን ተጠቅሞ ንጹህ ሰው ያሰረው የወረዳ የስራ ኃላፊ በእስራት ተቀጣ። በሸገር ከተማ አስተዳደር ገላን ጉዳ ክፍለ ከተማ ዳለቲ ወረዳ ውስጥ የተሰጠውን የመንግስት ስልጣን ያላግባብ በመጠቀም አንድን ንጹህ ዜጋ ለ2 ቀናት አስሮ ያቆየው የወረዳ የስራ ኃላፊ በቁጥጥር ስር ውሎ የስራትና የገንዘብ ቅጣት ተጣለበት። የገላን ጉዳ ክፍለ ከተማ አቃቤ ሕግ ጽሕፈት ቤት ባወጣው መግለጫ መሰረት ጥፋተኛ የተባለው የዳለቲ ወረዳ የስራ ኃላፊ መዝገቡ ደረጃ የተባለ ግለሰብ ሲሆን የግል ተበዳይ የሆነው ኦጌሳ የተባለው ሰላማዊ ሰው ከህገወጥ ሽፍቶች ጋር ግንኙነት አለ በሚል የሐሰት ክስ በቁጥጥር ስር እንዲውል ማድረጉን ብስራት ሬዲዮ ዘግቧል። ተከሳሽ መዝገቡ ደረጃ ከግል ተበዳይ ኡርጌሳ ጋር ቀደም ሲል በነበራቸው የጋሪ ፈረስ ለውጥ አለመግባባት ምክንያት ቂም ይዞ እንደነበር በምርመራ ተረጋግጧል። ተከሳሹ ይህንን ቂሙን ለማውጣት ስልጣኑን መከታ በማድረግ መጋቢት 22 ቀን 2018 ዓ.ም በአንድ ሆቴል ውስጥ ቁጭ ብሎ እየተዝናና የነበረውን የግል ተበዳይ በቁጥጥር ስር እንዲውል አድርጓል። በዚህም ተበዳዩ እስከ መጋቢት 24 ቀን 2018 ዓ.ም ድረስ በክፍለ ከተማው ፖሊስ ጣቢያ ያላግባብ በስር ላይ እንዲቆይ ተደርጓል። ይህ የሰብአዊ መብት ጥሰትና የስልጣን አላግባብ መጠቀም ወንጀል ለገላን ጉዳ ክፍለ ከተማ ፖሊስና አቃቤ ሕግ በደረሰ ጥቆማ መሰረት ማጣራት ተደርጎበታል። ፖሊስ ተከሳሹን በቁጥጥር ስር ካዋለ በኋላ የምርመራ መዝገቡን አጠናቆ ለአቃቤ ሕግ ያስረከበ ሲሆን አቃቤ ሕግም በኃላፊው ላይ ክስ መስርቷል። የቀረበውን የክስ መዝገብ የተመለከተው የገላን ጉዳ ክፍለ ከተማ ወረዳ ፍርድ ቤት ግንቦት 6 ቀን 2018 ዓ.ም በዋለው ችሎት ውሳኔ አስተላልፏል። ፍርድ ቤቱ ተከሳሽ መዝገቡ ደረጃ የግል ተበዳዩ ንጹህ መሆኑን እያወቀ ባልተፈጸመ ወንጀል እንዲጠረጠርና እንዲታሰር ማድረጉን በሰውና በሰነድ ማስረጃዎች አረጋግጧል። በዚህም መሰረት ፍርድ ቤቱ ተከሳሹ በ2 ዓመት ጽኑ እስራትና በ2,000 ብር የገንዘብ መቀጮ እንዲቀጣ ውሳኔ አስተላልፏል። አሁንም መረጃዎቻችንን በህግ አጠባበቅና በፍርድ ቤት ውሎች ላይ ማድረጋችንን እንቀጥላለን። በመጨረሻም በአሁኑ ወቅት በብዙዎች ዘንድ ከፍተኛ ትኩረት እየተሰጠው የሚገኘውና ታዋቂ አርቲስቶችና ቲክቶከሮች የተካተቱበትን የፊንቴክ ኢንቨስትመንት ማጭበርበር ወንጀል የፍርድ ቤት ውሎ እንደሚከተለው። በፊንቴክ ማጭበርበር ወንጀል የተከሰሰው ቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅ ተደረገ። በፊንቴክ
የማጭበርበር ወንጀል የተከሰሰው ቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅ ተደረገ። ለሰኔ ወር ተለዋጭ ቀጠሮ ተሰጠ። በፊንቴክ ኢንቨስትመንት ስም በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው ክስ የተመሰረተባቸው ታዋቂ አርቲስቶችና ቲክቶከሮች በተሰጣቸው ተለዋጭ ቀጠሮ መሰረት ፍርድ ቤት ቀረቡ። እዚሁ የክስ መዝገብ በአምስተኛ ተከላካይነት የተጠቀሰው ታዋቂው ቲክቶከር መንሱር ጀማል ያቀረበው የዋስትና ጥያቄ ዛሬም ሳይሳካ ቀርቷል። አቃቤ ሕግ ተከሳሹ የዋስትና መብት ሊፈቀድለት አይገባም በማለት ያቀረበውን ተቃውሞ ፍርድ ቤቱ መርምሮ የቲክቶከሩን የዋስትና ጥያቄ ውድቅ አድርጎታል። ችሎቱ ባለፈው ቀጠሮ በአቃቤ ሕግ መቃወሚያ ላይ ውሳኔ ለመስጠት ለዛሬ የሰጠው ተለዋጭ ቀጠሮ የነበረ ቢሆንም የቲክቶከሩ የዋስትና ጥያቄ ዛሬም ተቀባይነት አላገኘም። ፍርድ ቤቱ በዛሬው ውለው የሁሉንም ተከሳሾች ዝርዝር ሁኔታ የተመለከተ ሲሆን ዋስትና ተፈቅዶላቸው ጉዳያቸውን ከውጭ ሆነው እየተከታተሉ የሚገኙት አርቲስቶችና ቲክቶከሮች የክስ መቃወሚያቸውን እንዲያዘጋጁ አዟል። ፍርድ ቤቱ የቀረቡትን የክስ መቃወሚያዎች መርምሮ ብይን ለመስጠት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዚሁ የፊንቴክ ኢንቨስትመንት የማጭበርበር ወንጀል መዝገብ የተካተቱት ሌሎች ታዋቂ አርቲስቶችና ቲክቶከሮች ቀደም ባሉ ችሎቶች ከ400,000 እስከ 500,000 ብር የሚደርስ የገንዘብ ዋስትና በማስያዝ ጉዳያቸውን በነጻነት ከውጭ ሆነው እንዲከታተሉ ፍርድ ቤቱ መፍቀዱ ይታወሳል። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታዮች ለዛሬ ያዘጋጀንላችሁ የተጣሩና ፈጣን ወቅታዊ ዜናዎቻችን እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በታማኝነት ለእናንተ ማድረሳችንን እንቀጥላለን። ይህ የፈጠነ ሚዲያ ነው።